ሰበር መረጃን እነሆኝ። የተባበሩት አረብ ኤምሬትስ ለጋዛ ወገኖች የላኳቸው ከፍተኛ የድጋፍ ጭነት ጋዛ ደርሷል። ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ፣ ቪዲዮንም ላይክ፣ ሼር በማድረግ ጀምሩት ማለት ነው። በችግር ውስጥ ለሚገኙ የጤና ዘርፍ የተዘረጋ እጅ። በጋዛ ሰርጥ ያለውን የጤና ተቋማት አገልግሎት እጅግ አስቸጋሪ ደረጃ ላይ በሚገኝበት በዚህ ወቅት የተባበሩት አረብ ኤምሬትስ የሰብአዊ ድጋፍ ጥረቷን አጠናክራ ቀጥላለች። በክብርት ሼክ ሙአዝ ቢንታ ሷል አሊ ካይሊ ልገሳ የተዘጋጀው መድኃኒቶች እንዲሁም የተለያዩ የሕክምና ቁሳቁሶች የያዘው የድጋፍ ጭነት እንግዲህ ጋዛ ገብቷል። የድጋፍ ጭነቱ የገንዘብ መጠን ከ2.7 ሚሊዮን ኤምሬትስ ድርሃም በላይ ይዟል ማለት ነው። ዓላማው በሆስፒታሎች ውስጥ የሚታየውን ከፍተኛ የመድኃኒት እጥረትን ለመቅረፍና የህዝቡን ስቃይ ለማቃለል ነው። ይህ እርምጃ የተባበሩት አረብ ኤምሬትስ መንግስት ለፍልስጤም ህዝብ ያለውን የማይናወጥ አጋርነት በድጋሚ ያረጋገጠም ነው። በተለይም አሁን ባለው አስቸጋሪ ዓለም አቀፋዊ ሁኔታ የኤምሬትስ መንግስት ቀዳሚ ሆኖ እያሳየ ያለው ሰብአዊ ድጋፍና ርህራሄ ሊደነቅ የሚገባ ተግባር ነው። ኦፕሬሽን ቺቫልረስ ናይት 3 በተባበሩት አረብ ኤምሬትስ አመራር መሪነት የተጀመረ ተከታታይ የድጋፍ ስራ ሲሆን ይህም የሀገሪቱን ታሪካዊና ወንድማማቻዊ የቆይታ አቋም የሚያሳይ ነው። የተባበሩት አረብ ኤምሬትስ መንግስት እያከናወነ ያለው ይህ ተግባር ለፈረሰው የጤና ዘርፍ ትልቅ ተስፋ ከመሆንም በላይ በችግር ውስጥ ላሉ ወገኖች ደራሽነትን ያሳየ ቅጽበት ሆኗል ማለት ነው። አድማጮቼ ይህ የዩናይትድ አረብ ኤምሬትስ ፕሬዝዳንት የሚሰሯቸው ስራዎች ከቅርብ ጊዜ ወዲህ ጥሩና አሪፍ በተለይ ሰብአዊነት ላይ ትኩረት ያደረጉ ይመስላሉ። አድማጮቼ በተለይ የሚድል ኤስት ጦርነት በተነሳበት ወቅት ሰው ወዴትም መግባትና መውጣት በማይችልበት እንግዲህ ህዝቡ እንዲጠለልና በነፃ እንዲበላ እንዲጠጣ የፈቀደበትን ወቅት የቅርብ ጊዜ ትውስታ ነው። ከዛም በተረፈ እንግዲህ የጾም ወቅት ላይ ያደረገው በጎ ተግባር ሰው ባስን በነፃ እንዲሳፈር ላይክ ራሻ ማለት ነው ያደረገው ነገር ጥሩ ነው። አድማጮቼ ከዚህ በስተጀርባ ሌላ ነገር ከሌለና ነገሮች የራሳቸው የሆነ ሌላ ቢዝነስ የሌላቸው ከሆነ በሰብአዊነት ደረጃ ይህ በትክክል የሚመሰገን ሐሳብ ነው። ሰበር መረጃን እነሆኝ። በቦሌ 5329 የሺሻ ማስጨሻ እቃዎች ተገኝቷል። ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ፣ ሼር በማድረግ ጀምሩት። የቦሌ ክፍለ ከተማ ፖሊስ መምሪያ ወረዳ 4 እና ወረዳ 5 በሚገኙ መኖሪያ ቤቶች፣ ፔንሲዮኖች፣ የሌሊት ጭፈራ ቤቶች ላይ ከመስከረም 2018 ጀምሮ ተገቢውን ጥናት በማድረግ ባከናወነው ኦፕሬሽን የሰበሰባቸውን 5329 የሺሻ ማስጨሻ እቃዎችን በቁጥጥር ስር አውሏል።